نماكن ولا واقع نماكن وده عربي ودي فتيل مهوني مسا وري كده مجاهنا تنقاب مجاه ورا سنة نمت هذا سنة نمت أبا سنة نمت أكاكا يو سنة نمت وسيلة سنة نمت يسوع ساي نمت أدادا ساي نمت وبوليس ساي نمت وبوليس كنا نمت هذا كنا نمت أبا كنا نمت وري هوني مجاهنا كله يوغابي سيرا هوداتو ثم جفيتو إيراولا وراني لوفيت جمي لوفيت وبني لوفيت أنا نيتون لوفيت بسون لوفيت سيري أورو دياتي وراني دياتي نمني كنا ديجي وراني لوكا ديك جانبو يسوع ورا كنات أكاكا يو ورا كنات ورا زنا نيمت نيجي بدا كله سجيلا الله شبابا نيجي بچوني كاچو بادا نيجي بچوني الله بادا نيجي بچوني سيرا هودانا له رجيلا ثم جفيت رجيلا وبعد تجيسي ورا كله كنا وانغا كنت إني زاني ميكت فميلاني زاني ميلاني زاني ميلاني وري مجاهنا فلاتي إجرافل الرافل مجاهنا كاكا يوكيتاو أبا يوكيتاو الإنسان أقاسو ثم سيرا أبانجي واقانجيش ثم واقانانقاتو سيرو جفينانقاتو زينجاي እና በቃ ወደ ከተማ ሄደን እንድንኖር ፈልጋለሁ። የምርህን ነው? አይደለም ሰዎቹ ግር ብለው ወጥቶ ሰውየው እንዲገሉ ስለፈለክ ነው እንዴ? ኩማ ቴክስት አድርጎልኝ ነበር። ዱረቲ ለኔ አንድ የአይነ ማረፊያ ልጄ ነች። አንተ የተቀባበለ ሽጉጥ ይዘህ ትገላታለህ። አላረገው ቦሴ ከወንጀለኞቹ ጋር ምስጢራዊ ግንኙነት እንዳለው ደርሰንበት ሁሉም ጣላቶች ናቸው። ጭራሽ ልትከሰኝም ያምራል? የሞተ ሰው ስም ይዘህ መምጣት ሁላችንም አውቀንብሃል። እኔ ሊሄድልህ ነው። ከህዝቡ ጋር ተካሰስ። ልሂድልህ? እንኳንም እዚህ ያለው አጋለጥኩ። ሄጄ ቢሆን ኖሮ ማንም ሰው አይደርስብህም ነበር። ዝም በይ። አይጥ ለሞቷ የድመትን አፍንጫ ታሸታለች። ጭራሽ ልትገለኝም ያምራል? አሁን አድርገው። ከዚህ አካባቢ ተነጥዬ ወደ ከተማ ከመሄድ ሞቴን እመርጣለሁ። ወደ ከተማ ልትሄጂ ነው እንዴ? የሽማግሌዎቹን ቃል አለመቀበል አልችልም። ግደለኝና ገላግለኝ። እኔም እንደክያ ድፍት ብል ነው የሚሻለኝ። ዱሬቲ ያንቺ ከዚህ አካባቢ መራቅ ለሁላችንም ይጠቅመናል። ለሁላችንም? አንዴ ውጭ ጠብቂ። እኔ የምለው ለምንድን ነው ያልገደልካት? ይሄን አካባቢ እኮ ከፖሊሶች ጭር ያረኩልህ ሪስኩን ወስጄ ነው። ወደ ከተማ ሄዳለሁ አለች እኮ። ቆይ አለቆቻችንም ሞት ይፈረዱባት አይደለም ስላለች አይደል እንዴ? ምን? ይሄ እኮ ያንተ ኃላፊነት አይደለም። ያንተ ኃላፊነት እሷን መግደል ብቻ ነው። ሌላው አንተን ምንም ነገር አይመለከትህም። ቆይ ያለቆቻችን በሁለት መከፈል አንተ አይደል እንዴ ነገርከኝ? በእኔና አንተ መሃል መለያየት አያስፈልግም።
እቺ ልጅ ካልተገደለች እኔ አንተን ከዚህ ማስመለጥ አልችልም። እሺ መጀመሪያ ልጅቷ ከዚህ መሄድ መወሰኗን ለአለቆቻችን ንገራቸውና እንደገና ውሳኔ ስጡበት። ትሰማኛለህ? ጊዜ የለኝም። አሁን አስገባታለሁ፣ ትገላታለህ። አለበለዚያ ለዚህ ለተቆጣ ህዝብ ነው አሳልፈ የሚሰጥ። መግባት ትችያለሽ። ነቀርሳ ነሽ። በማዕድን ቦታ ላይ የበቀልሽ ነቀርሳ። ወገኖችሽን የምትወጂ ከሆነ ከዚህ አካባቢ ራቂ። ባለፈው በኔ ሞባይል ቴክስት ያደረገውን ሰው ደርሼበታለሁ። በአስቸኳይ እንዲጣራልኝ እፈልጋለሁ። ማን ይጻፈው? ካንተ ጋር የነበረው ፖሊስ ነው እንዴ? ሞባይሉን ፈትሽ ብለህ ስትሰጠው መፈተሹን ትቶ ቴክስት ሲያደርግ ነበር። እርግጠኛ ነህ? አዎ። እንዴ ኩማ በኔ ስልክ ቴክስት ያደረገ ያስመሰለው ፖሊሱ ነው። ጉርሙ ዱሬቴን አምጦልኝ ብሎ ወጥሮ ይዞናል። ያንቺ ከዚህ አካባቢ መሄድ ለሁላችን ይወጀናል ያልኩሽ ለዚህ ነው። እናንተ እነማን ናችሁ? እኔ ነኝ። እስታንዴ ስልክህን አምጣ። እንዴ ለምን? እኔንም ጠረጠርከኝ እንዴ? መጠርጠር የፖሊስ ብቻ ነው ያለው ማን ነው? እኔም እኮ መጠርጠር እችላለሁ። ሞባይሉ ላይ ያለው የጣት አሻራ መጣራት አለበት። ግን ሞባይሌን መነካካት የምችለው እኔ እያየው ነው። ችግር የለውም አምጣ። አንቺ እኮ ከአንድ ሰው በላይ ነሽ ማለት መስብ ነሽ። ይሄ ፖሊስ ቶሎ ተጋልጦ እኔ ነፃ መውጣት አለብኝ። እንዴ የአካባቢው ህዝብ እኮ እንዳለ አዝኖብኛል። ንቦ የሚባል ልጅ ቅድም ቦሴ የሚለውን ስሜን ትቶ ገልብጦ ሴቦ ብሎ እኮ ነው የጠራኝ። ይሄ መቀለጃ ቦታ አይደለም፣ ቀለኛ ጉዳይ ይጣራልሃል። ምን ነው ቀልድ በሆነልኝ እንዴ? ዱሬቲ ዱሬ ዱሬቲ ዱሬ እኔ የምለው ለምንድን ነው ልጅቷ አዝና የወጣችው? የውኑ ሴትዮ ሞቷል ተብሎ ተደውሎ ተነግሯት ነው። ቦስ የፍሮምሳ እናት አረፉ። ምን አረፉ? እውነትሽ ነው? ወይኔ እናቴ ወይኔ እናቴ ወይኔ እናቴ ወይኔ እናቴ 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 ደረስኩልሽ ስላት እኮ ነው። ወይኔ ወይኔ የኔ ሰርግ ስጠብቅ ለቅሷ፣ ሰርጌን ስጠብቅ ለቅሷ። ወይኔ 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 አርቤጎ ይጥሊጎ
ብቻችን ቀረን እኮ ብቻችን ቀረን ወይኔ ጉዳይ ኩማ የሚባል ደረቅ እድላችንን አመከነው። በስልኩ ፌክ የተሰራው ሰውዬ ፖሊሶችን መጠራጠር ጀምሯል። ለዚህም ነው ፖሊሱ ኩማን ማስወገድ ያልቻለው። እንዲህ ከሆነማ ኩማን ፖሊሶቹ አደጋ ላይ ናቸው ማለት ነው። አዎ፣ በአስቸኳይ ከዛ አካባቢ መሰወር አለባቸው። ቆይ ግን ኩማ ለምንድን ነው ትዕዛዛችን ማክበር ያልፈለገው? ዱረቲ ወደ ከተማ ሄዳለሁ ስላለችው ብቻ አይመስለኝም። ብትሄድም ግደላት ብለን አዘነዋል። ከገደላት በኋላ እንደሚገደል አውቆ ቢሆንስ? በጭራሽ ሊያውቅ አይችልም። ፖሊሱ ሚስጥር በመጠበቅ የተካነ ነው። ኩማን አግኝቼው ሚስጥሩን ለማወቅ ቸኩያለሁ። እስቲ መጀመሪያ እኔ ላጣጣ ሳይመጣብን ከዚህ አካባቢ በሰላም ይውጡ። ትዕዛዝ አለማክበር ወይኔ! ካለፈው ህይወቴ የተማርኩት መወገድ ያለበት ሰው ቶሎ ማስወገድ ምን ያህል ስራ እንደሚያቀል ነው። ለካ ኩማ ለመኖር ሁለተኛ እድል የተሰጠው ሰው ነው። ታዲያስ ስለሰጠነው የጠላቶቻችንን እድሜ አራዘመልን። ሞባይልን አምጣና ከዚህ ጥፋ ፍጠን። ለምን ጥፋ እንዳልኩ ገብቷል አይደል? ቴክስቱን አንተ እንደላከው ቦሴ ደርሶበታል። እሺ ስላንተስ ምን አሰብክ? ለቅሶ መልካም አጋጣሚ ነው። ነገ የሀገሬ ሰው ቀብር ስለሚሄድ እኔ ደግሞ ኩማን ይዤው እጠፋለሁ። ይሄ ሰውዬ ዱሬቲን ባለመግደሉ ጣጣው ላንተ ተረፈ ማለት ነው? ደና ገድየው መገላገለውን አዝየው ልዞር ነው። በል ፍጠን ሂድ፣ ፍጠን ሂድ። ገና ወጣት ነሽ፣ ብዙ ህይወት ይጠብቅሻል። ልጄ ቀሪ ህይወቱን ሰላማዊ ሆኖ እንዲኖር ነው የምፈልገው። ይሄንን ሁሉ ነገር ማድረገው እኮ ለልጄ ብዬ ነው። ወደ ኋላ መመለስ የለብንም። ወደ ውጭ ሀገር ሄዳለሁ ብለሻል። ብዙ ወጪ እያወጣው ነው ያለሁት። ልጄ እድሜ ልኩን ያላባት እንዲኖር እኮ የፈረድኩበት የስደት ኑሮ አጓግቶኝ አይደለም። በህይወቴ ውስጥ የሚያሰጉኝ ብዙ ነገሮችን ስላየሁኝ ነው ይሄንን ውሳኔ የወሰንኩት። ያንቺ መኖር የሚጠቅመው ለልጅሽ ነው። ልጅሽ አባትም እናትም ማጣት የለበትም። ልጅሽም አንድ ቀን ይሄ ሲገባው ልጄን ብሎ መምጣቱ አይቀርም። ፕሮሰስሽ እስኪያልቅ ልጄ ወደሚኖርበት ዝር እንዳትይ። እሱን እኮ እንደማላደርግልሽ በልጄ ብዬ እኮ ነገርኩሽ። አምንሻለሁ። ሚስጥራችን ግን ይጠበቅ። እሺ። ግን ከሀገር ከመውጣቴ ከአንድ ሰዓት በፊት ልጄን የማሳድግበትን ብር በምልክልሽ አካውንት አስገቢልኝ። እሺ፣ አስገባልሻለሁ። ሄሎ፣ ምን? የፊሩምሳ እናት ሞተች? ያ ጉርሙ ባደረሰባት ድብደባ ነው አይደል ለሞት የበቃቸው? ወይኔ ፊሩምሳ እናት! ጊፍቲ እኮ እናቴ ማዬ እናቴ ጊፍቲ እኮ እናቴ ማዬ ዛሬ ወገደለሽ እናቴ አርቤ እኮ ጊፍቲ እኮ አርቤ እኮ እናቴ እኮ ጸጣለ ካሁኑ አገባቢ ጸጣለ እናቴ
ምን ይላል እናቴ? ምን ይላል እናቴ? ጉዱፍ ጉዞ እናቴ ጊፍቲኮ ተኪቲኮ ሲምቦኮ አርሜኮ ወዮ ሮባ ሰላም ነው? እባክህ አንተ ሰላምታ ይቆይ። አዎ ምንድነው? እኔ እኮ ላስከፍልህ አይደለም። ለጊዜ ሰላምታ ደግሞ ምንድነው? ፍሮምሳ እናት ለመሞታቸው ያንተም እጅ አለበት። ምን? አዎ እንዴ እኔ እኮ ጉርሞ አይደለሁም። እኔ ሲደበድባቸውም አልነበርኩም። እንዴት አድርጌ ነው እኔ የፍሮምሳ እናት ገዳይ የምሆነው? ያው ነው የኩማ ወዳጅ ነው ማለት የጉሩምም ወዳጅ ነው ማለት ነው። እንዴ ምንድነው የምታወራው አንተ ሰውዬ? እባክህ ዞር በል። ዞር በል። ያማል ምንድነው የሚል? ሄሎ ምን? ያማል አንተ ሰውዬ? እናንተ ሰዎች ልታሳብዱኝ ነው እንዴ? እና እኔ ነኝ እንዴ የገደልኳቸው? አዎ ወደዛ ዞር በልኝ ከራሴ ላይ ምን አርጉ ነው ሙሊ በስመ ረፊራ አንተ ነፍሰ ገዳይ ነፍሰ ገዳይ እኔ ነው? አዎ እንዴ ሰው ነው ያበደው? እኔ ነኝ ያበድኩት? ቦሴ ነኝ አይደል? ይሄው ሸሚዜ እንዴ ይሄንን ማይኪ ማጣራት አለብኝ። እንዴ ምንድነው እንዴ? ኧረ ማውራትም ግራ ገባኝ እኮ እንዴ በመንደሬ እናቴ በይ እንግዲህ ደህና ሁኚ እናቴ። አርቤኮ ነጋቲካ በሬዱኮ ሲምቦኮ ነጋቲካ በሬዱኮ ነጋቲካ እናቴ ደህና ሁኚ እናቴ። ብርሽን እንኳን እኮ መድረስ አልቻልኩም። ሁሉም አገኘን። narginu nagate malo nadisi irmi komba fada nadisi malo arbela uta lega kuitawኝ አልፈልግም arbela uta nate cha ይሄን ጫካ ስንጨርስ የኛ ሰዎች መኪና ይዘው ይጠብቁናል። በርታ በል። ምን ነው ደከመህ እንዴ? አይዞ ለራስህ ማለት እኔ እንደው ሰደው መሰደዱን ለምጄዋለሁ።
ዱሬቲ ያንቺ ከዚህ አካባቢ መራቅ ለሁላችንም ይጠቅመናል። ዱሬቲ ወይ እንዴት ነሽ? ለቅሶ ቤት ውስጥ ሳጣሽ እኮ ውጪ እንደምትሆኚ ገምቼ መጣሁ። በሰላም ነው አይደል? እኔ የምለው አብዲ ወይ ወደ ከተማ እንድንሄድ የፈለከው ለእናትህ ስትል ብቻ ነው አይደል? አዎ አዎ አዎ። ሌላ ምክንያት ምን ምክንያት ይኖረኛል? በሰላም ነው ግን አውርተንበት የዘጋነውን ጉዳይ አነሳሽ? አይ ዝም ብዬ ነው። ምንድነው? ምን እየሆንክ ነው? ሐቋን ብቻ ተናገር። እዚህ ጫካ ለጫካ ውስጥ የምታንከራትተኝ ልታስመልጠኝ ሳይሆን ልትገለኝ ነው አይደል? አይደለም። እመነኝ። ሽጉጡ መልስልኝ። መለስኩልኝ። ስማ፣ እነ ድርባ በጣም ጨከኑብኝ። ጉርሙ የነገርህ ምስጢር አውጣ ብሎ ከኔ አልፎ ቤተሰቦቼን ከመጨረሳቸው በላይ እኔም እንድሞት ፈረዱብኝ አይደል? አይደለም። አስመልጠው እንጂ ግደለው አላሉ። በተለይ ድርባ በጣም ጨካኝ መሆኑን ጉርሙ ነግሮኝ ነበር። ለጉርሙ ያልሆነ ሰውዬ ለማንም እንደማይሆን ያኔ ለዚህ ስራ ሲመለምለኝ መጠርጠር ነበረብኝ። እና ለምንድን ነው ይሄን ሁሉ ሚስጥር የምትነግረኝ? ለጠቅላላ እውቀት ነው ሊበልህ። ትሰማለህ? ግደል ሲሉ መጨረሻ አንተንም እንደሚገሉ ማወቅ አለብህ። ይልቅ ስማኝ፣ የነ ድርባን ህይወት ለማራዘም ብለህ ህይወትን አደጋ ላይ ከምትጥል ከጎኔ ብትሰለፍ ይሻልሃል። ልትመክረኝ ነው? ሽጉጥ ደቅኖ የሚመክራለህ እንዴ? እና ልትገለኝ ነው? እንደሱም አይደለም። ከነሱ ገንዘብ ስላቀመሱ እነሱን ክደ ከጎኔ ትቆማለህ ብዬ በፍጹም አላስብም። ይቅርታ፣ ሮጤ እንዳትከተለኝ ብቻ ነው። በልበል፣ ሞባይሉን አምጣ። ሞባይሉን ስጠኝ። ቶሎ በል፣ ሞባይል ስጠኝ። ቶሎ በል። ሄሎ። ምን አይደረግም? ኩማ ከዳን በግልጽ ያለቆችን እድሜ ያላራዘመም አለ። እውነት ቃል በቃል እንዲህ አለ? ያውም የእያንዳንዳችንን ስም ጠቅሶ ነው። አሃ፣ ዱሪቲን ያልገደላት ቀድሞ ልቡ ስለቀዳን ነው ለካ። ኩማን ቀድመን በእጃችን ማስገባት ይኖርብናል። አያመልጠንም፣ በፍጹም አያመልጠንም። በዚህ አይነት ሸምጥጦን ነው እንጂ
ጉሩሙ ያሽኮለከለት ብዙ ምስጢሮች አሉ ማለት ነው። የዛ የፖሊሱን ጉዳይ እንዴት እናደርግለት? እሱ መልካም ሰው ነው። የኛ ሰዎች ኩማን በነፃነት ፈልገው እንዲይዙት ፖሊሶቹን ለማዘናጋት ብሎ እጁን ለመስጠት ወስኗል። የት ሄጂ ነው? ለቅሶ ቤት ደርሼ ልምጣ ብዬ ነው አባዬ። ነው ሂጂ ድረሽ። እሺ ቦሴ ደህና ነህ? ምን ደህንነት አለ? አንተ ሰው ምን ሆነሃል? ሁሉም ሰው አገለለኝ፣ ጠሉኝ። ተወልጄ ባደኩበት መንደር ውስጥ እኔን ለማየት ሁሉም ተጠየፉኝ። ለምን? ኩማ ያንተ ወዳጅ ነበር፣ ጉርሙም የኩማ ወዳጅ ነው። በዚህ ምክንያት የፍሮምሳ እናት ሞት ከናንተ ጋር የተያያዘ ነው ብለው ነው። እንዴት? ሞባይልን ተጠቅሞ ቴክስቱን የጻፈው ፖሊሱ ነበር። እሺ እኔ ቴክስቱን የጻፍኩ መስሏቸዋል። ሌላው ቀርቶ እኮ የፍሮምሳን እናት መቅበር አልቻልኩም። ቆይ ተረጋጋ፣ ቀስ በል። ይኸውልህ አንዳንድ ጊዜ የተፈጠረው ችግር ሰዎችን ስሜታዊ ያደርጋቸዋል። ግን በኋላ በእርጋታ ሲያስቡት ደግሞ ይጸጽታቸውና ይቅርታ ይጠይቃሉ። ስለዚህ አሁን እንዲህ ያደረጉ ሰዎች ሁሉ ነገሩ ጸጽቷቸው በኋላ አንተን ይቅርታ ሊጠይቁ ይችላሉ። ስለዚህ መጀመሪያ ተረጋጋ አንተ። እኔ ግን አልቻልኩም። ባሽረጋስ ነገርኩ። አንተ ብዙ የምታውቅ ሰው ነህ። ምክር የሚያስፈልግ ሰው ነህ እንዴ? ሰው የሚልህን ስማ። እሺ ሰላም ዋሉ። ትሄድ? አዎ በል እሺ ሂድ። አይዞህ። እሺ አብዲ እናት ለቅሶ ለምንድን ያልመጡት? እኔ እንጃ። ሰምታለች ግን ለምን እንዳልመጣች አላውቅም። ቢመጡ የምጠይቃቸው ጥያቄ ነበር። ምን? ከዚህ ድርቅ የሚፈልጉት እናት ብቻ አይመስሉኝም። ምን ማለት ነው ደግሞ? ፊሮምሳ ምን ሆናል? ምን እያሰብክ ነው? ጉርሙ የማይሞት ሲሰማ ምን ይሰማዋል ብዬ አሰብኩ። ማለት ለምን እንደዚህ አሰብክ? ማለት የሱ ቦታው ሆኜም ሳስበው እንደ ሰውኛ እንዴት ምን ይሰማል? እሱም እኮ እኛ ጋር ነው ያደገው። ዶክተር ቶሎ ጤና ጣቢያ ድረሽ ተብለሻል። ለምን? የፖሊስ ዋና አዛዡ በሽጉጥ ተመቶ ነው አሉ። ምን? እሺ በቃ ፊሮምሳ መጣው። ቆይ እኔ ልከተልሽ? ኧረ እንዴት ሆኖ? ችግር የለም ችግር የለም። ተመልሼ እመጣለሁ። ሄሎ አብድዬ። ፕሬት የተጠረጠረች ይመስለኛል። ምንድነው የምትጠረጥረው? እየደጋገመች ምክንያት የእናት ብቸኛ መሆን አይደለም አለች። ምን ማለቷ ነው? እኔ እንጃ ማየ። ምናልባት የተጠራጠርኩት አንቺ ሜሪን ጉዳይ እንድትጨርሽልኝ፣ እኔ ደግሞ እሷ ወደ ከተማ እንድወስዳት እያስማሟት እንደሆነ ሳጠረጥር አትቀርም። እሷ ያላሰበችውን እያሰብክ ራስህን አታስጨንቅ። እሷ የኔ ሚስጥር ልታውቀው አትችልም። እሺ እሺ አብድዬ፣ ደህና ዋል። ኖር ዶክተር በዝጌድ ፍሮምሳ እንዴት ነህ? ቤት እኮ መጥቼ ሳጣክ አየር ልትቀበል እንደወጣክ ነገሩኝ። አዎ ቤቱ በጣም ከበደ። በጣም በሚደብርና በሚያስጨንቅ ስሜት ውስጥ ሲበጠበጥ በቃ ውጭ ይሻለኛል ብዬ ውጭ ወጣሁ። አይዞክ ፊሮምሳ፣ መቻል ነው ያለብክ። አንድ ይሆናል፣ ምንም ማድረግ አትችልም። ስለ ጉርሙ ደግሞ ሳስብ ውስጤ መጨነቅ ይጀምራል። የእናት ሞት ምክንያት እሱ መሆኑን ካሰብከው መጨነቅ አይቀርም። ባታስበው ነው የሚሻለው።
እሱም አጠገቤ ሆኖ የእሷ ሞት ሲሰማ ምን ሊሰማው እንደሚችል ሳስብ እኔ የእሱ ቦታ ሆኜ ለእሱ መጨነቅ ጀመርኩ። ፊሮምሳ የምር አንተ እኮ በጣም ጥሩ ሰው ነህ። ግን ዶክተር መሞቷን ሰምቶ ይሆን? ፊሮምሳ በቃ እርሳው፣ ስለሷ አታስብ። እኔስ ክፉ ነገር አሰብክ ብዬ ተጨንቄ ነበር። አይ ዶክተር፣ እሱም እኮ አብሮ አደጌ ወንድሜ፣ እናቴም እኮ በሱ ዋጋ ከፍላለች። እናቴም እኮ እንደ ልጇ ነበር የምታየው። በጣም ነበር የምሳሳለት። እኔ ምንሽ ዶክተር፣ አንቺስ የፖሊሶቹ ውጤት እንዴት ሆነ? ቀላል ነበር። ይልቅ የፖሊሱ ድርጊት ሌሎች ፖሊሶች አልተዋጠላቸውም። ከጤና ጣቢያ ቀጥታ ፖሊስ ጣቢያ ወስዶ የሚያስሩት ነው የሚመስለኝ። ለምን ዶክተር? ፖሊሱ ብቻውን ነው ጫካ ውስጥ ኩማን ይዞት የገባው። ዶክተር እባክሽ አንቺም ራስሽን ጠብቂ፣ ጊዜው በጣም ከፍቷል። እሺ ፊሮምሳ፣ በቃውን ብርድ ነው መሽቷል። ውስጥም እየጠበቁን ነው። እንግባ። እኔ ትንሽ ልቆይ። ፈራና ብርድ ነው፣ ብንገባ ይሻላል። እነሱንም አታስጠብቃቸው። አቶ ድሪባ እኔን ለመጠየቅ ማረሚያ ቤት ድረስ ብጣት በጣም ነው የሚገርም። ኩማ የሚባል ሰው ራስ ምታት ሆኖብኛል። ካንተ ጋር በነበረበት ጊዜ ስለኛ የነገርከው ነገር አለ? ሊኖር ይችላል ማለት ምን ማለት ነው? እኔ ሞቷል ብዬ ህርሜን ካወጣው በኋላ ስሙን ቀይሮ እንደ አዲስ ከናንተ ጋር ስራ መስራቱ ከኔ በላይ እናንተም ቢያቃችሁ ነው። ምንድነው የምትቀላብደው? ካንተ ጋር በነበረበት ጊዜ ስለኛ የሚያውቀው ነገር አለ ወይ ነው ያልኩ። ሰውየውን የተዋወቅኩት በእናንተ በኩል ስለሆነ ስለናንተ ሳወራ ምንም ጥንቃቄ አላደረኩ። ይሄን ደግሞ ከዚህ በፊት ተናግሬያለሁ። እናንተ ስለምንድን ነው ያልጨረሳችሁ? በልዩነት ስለኔ የነገርከው ነገር አለ? የለም። ስለኔና አንተ ግንኙነት በጣም እንደምንተዋወቅ ያውቃል። እንደውም ፍርድ ቤት አግኝቼው አቶ ኩማ ሲመጣ ያስፈታሃል ብሎ ነግሮኛል። አላስፈታህም። ከውጭ ሀገርም አልመጣሁም። አንተም በኔ ላይ ተስፋ አታርግ። ግዴለ ተስፋ አላረግ። እንድታስፈታኝም አልፈልግም። ለምንድን ነው የፈለከኝ? እኔ ኧረ አልፈለኩሽም። እንዴ በሞባይሏ ላይ ፈልግሻለሁ ብለህ ቴክስት አድርገህላት ነበር እኮ። ከዛ ደግሞ መልሰስ እንደውልህ ስልክን ዘጋው። በጣም ብዙ ጊዜ ነበር ደጋግመን የደወልነው። ኩማ ስልኬን ነጥቆኛል። እሱ ነው ቴክስት ያደረገልሽ። ምን? ኩማ ጉድ ሰራኝ። አንድ አልጋ ላይ የዋለ ዘመድ አለኝ፣ ሂጄ እንዳየው ፍቀድልኝ አለኝ። አይሆንም አልኩት። በጣም ሲለምነኝ ፈቀድኩለት። መፍቀዴ ከህግ አግባብ ውጪ ስለነበረ ምንም አይነት ፖሊስ እንዲከተለኝ አልፈለኩም ነበር። እሱ ግን የገዛ መሳሪያ ነጥቆ ጉድ ሰራኝ።
የኔስ ጉዳይ መቼ ነው ወደ ስራ የምትመለሰው? መቼ ነው የምታጣራልኝ? እንደዚህ ሆኜ ያየኝ ምንድነው የምትለኝ አንተ ደግሞ? ኩማ ወደ ገባበት ጫካ መሄድ አለብኝ። አይ ዱረቲ የፖሊስ ስራ ወስደሽ አንቺ ልትፈልጊው? አንቺማ አስይዘሽው ነበር። የኔ ጥፋት ነው። አሁን የምፈልገው ላስይዘው ሳይሆን የምጠይቀው ብርቱ ጥያቄ አለኝ። የምን ብርቱ ጥያቄ? ቦሴ የጠረጠርከው ነገር እውነቱን አግኝቼዋለሁ። የቱ? ሆን ብሎ ነው ፖሊሱ ቴክስቱን የላከው። እኔ እኮ ብያለሁ እኮ ነው። አየህ በመጨረሻ ሀቁ ይወጣል። ኧረ እንሂድ ና። እኔ እኮ ብያለሁ። ብርቱ ጉዳይ? የምን ብርቱ ጉዳይ? ኩማ ጋር ያለክናቸው የኛ ሰዎች ምን ላይ ደረሱ? ጫካ ውስጥ እየፈለጉት ነው። ከዛ እንዳልወጣ መረጃ አላቸው። ፖሊሱ ጋር ሆነኛ ሰው ላክና ኩማ የነገረው ሚስጥር በደንብ አጣራ። በጥይት ተመቶ ጉዳት ላይ ስለነበረ ኩማ የነገረውን በደንብ አስታውሶ የነገረኛ አይመስለኝም። እሺ እድሜው ረጅም ነው። ስናነሳው ደወለ። ሃሎ ምን? በጣም ጥሩ ነው። ምንድነው? ኩማ ዱረቲን እፈልግሻለሁ ብሎ ቴክስት አደረገላት። ይሄ ጥሩ ነው። እንዴ ንቡ ወየ ቦሴ የሆነ ጉዳይ እንዴት ጨንቆኝ እንደነበር ልነግር አልችልም። ምን ነው? በጣም እኮ ነው ጨነቀኝ። እኔን ጨነቀኝ። ምን አገኘ? አሁንማ ደስታ ነው እኮ። ደስታውን ልነግር እኮ ነው ከች ያልኩት። ሳይ እንኳን ደስ ያለ። ምን ተገኘ? ዋናው ፖሊስ ያንተን ቴክስት የጻፈው የኔ ረዳት ፖሊስ ነው ብሎ የምስራች አይነግረኝም መሰለህ? በቃ አሁንማ ፖሊሱን ይዞ ያናዘዝልኛል። አይ ቦሴ እንዳይመስል ይሄኛው ፖሊስ ራሱ ኩማን አስመልጠሃል ተብሎ በቁጥጥር ስር ሊውል እንደሆነ ሰምቻለሁ። ምን? አዎ አሁን እሱ ፖሊስ ሳይሆን ተጠርጣሪ ነው። እንዴ የኔስ ጉዳይ ሳይመረምርልኝ እንዴ ይዤ ያናዘዝልሃለሁ ብሎ ቃል ገብቶልኛል እኮ። ቦሴ እየደደርኩ አንተ ደግሞ ሰው ማታምነው ነገር አለ። አሁን እሱ ፖሊስ አይደለም ተጠርጣሪ ነው አልኩ። ወይኔ ጉዴ! እና እኔም ተጠርጣሪ እሱም ተጠርጣሪ? አይ ደርቢ ሆናቸዋል። የምስራች ነግረሃለሁ ብዬ መርዶ ነግረኝ ታረዳኝ? አይ ቦሴ እንግዲህ በሜዳው እንደሚያሸንፍ እናያለን። በዚህም አለ በዚያ ግን አንተ ሜዳ ላይ ነጥብ እንዳጣ። እሺ ሰላም ለግባ ቦሴ። ቦነስ ካልሰጡት እኮ ይሄ ዱሬቲ እያደረግሽ ያለሽው ነገር ትክክል አይደለም። እዚህ ጫካ ውስጥ ለምን ትገቢያለሽ? ስማኝ አብዲ፣ ኩማን የግድ ማግኘት አለብኝ። እና ኩማን እዚህ ጫካ ውስጥ ስለፈለግሽው ብቻ ታገኘዋለሽ እንዴ? አገኘዋለሁ። ኩማን አግኝቼ የጠረጠርኩትን መጠየቅ አለብኝ።
ዱሬቲ እቺ ልጅ ንግደል ስንላት ለጊዜው ሹልክ ትላለች እንጂ ራሷ ወደ ሞት ወጥመድ ውስጥ ሹልክ ብላ እየመጣች ነው። ጭራሽ ኩማን ለማግኘት ወደ ጫካ ሄደች። ኩማን በጭራሽ ማግኘት የለባት። ኩማ ክዶናል። ላግኝሽ ያላት ሚስጥራችንን ሊዘረግፍላት እሱ ተሰውሯል። እሷ ግን አልተሰወረችም። ስለዚህ እሷን ገለን የሚገናኙበትን ድልድይ መስበር ይሻላል። ምንም ማድረግ አይቻልም። ራሷ ናት የመሞቻ ቀኗን የቆረጠችው። የኛ ሰዎች ኩማን ለመፈለግ ጫካ ውስጥ ናቸው አይደል? ለዚህ እኮ ነው ቀኗን ቆረጠች ያልኩ። እንዳገኛችኋት ግደሏት ብያቸዋለሁ።